ሰላም ውድ ተመልካቾቻችን እንኳን ወደ ቻናላችን በሰላም ተመልሳችሁ መጣችሁ። በዛሬው ቪዲዮአችን ላይ ደግሞ የቱርቦ ቻርጀር የዘይት ፍሳሽ እንመለከታለን። የዘይት ፍሳሽ መንስኤዎቹንና መፍትሄውን ነው የምንመለከተው። ከዘይት ጋር የተያያዙ ችግሮች ቱርቦችን ቶሎ እንዲበላሽ የሚያደርጉ ዋና ችግሮች ናቸው። እሱ ነው ዛሬ የምንመለከተው። ቱርቦ ቻርጀር እንግዲህ አሰራሩን ለመከለስ ያህል በዚህ በኩል ያለው ተርባይን ዊል ተብሎ ይጠራል። እነዚህ ጭስ ማውጫው ከመኪና የሚወጣው ጭስ እነዚህን እየመታ እያሽከረከረ ወደ ውጭ ይወጣል። በጭስ ነው የሚነዳው። ጭሱ ይሄንን እየገጨ ወደ ውጭ ይወጣል ወደዚህ። ስለዚህ ይሄንን ያሽከረክረዋል ማለት ነው። ይሄ ተርባይን ተብሎ ይጠራል። የዚህ መሽከርከር በዚህ በሻፍት በኩል አድርገው ከዚህ ከኮምፕሬሰር ከሚባለው ጋር ደግሞ ተገናኝቷል። ኮምፕሬሰሩ ደግሞ እንደምታዩት ከዚህ በኩል አየር እየገፋ እዚህ ውስጥ ይሞላል። በዚህ ውስጥ የተሞላው አየር ተሰብስቦ ወደ ሞተራችን ይላካል እና አሰራሩ እንደዚህ ነው። አሁን በከፍተኛ ሙቀት ስለሆነ ጭስ ማውጫው ሲወጣ ከፍተኛ ሙቀት ስለሆነ ይዞ የሚወጣው እዚህ ጋር ያሉት የቱርቦ ቻርጀር ክፍሎች በጣም ይሞቃሉ። ከፍተኛ ሙቀት ነው ያለው እዚህ ጋር። ስለዚህ ቱርቦ ቻርጀራችን ለረጅም ጊዜ እንዲያገለግል ከተፈለገ አንደኛ እነዚህ ወርቅ ቅብ የሚመስሉት ኩሽኔቶች፣ እነዚህ ኩሽኔቶች ናቸው። በጣም ዘይት ያስፈልጋቸዋል፣ ብዙ ዘይት ያስፈልጋቸዋል እና ቱርቦ ቻርጀር እንዲበላሽ የሚያደርገው የመጀመሪያው ነገር ዘይት ሳይደርሰው ሲቀር ነው። ስለዚህ ዘይት በጣም ብዙ ዘይት በዚህ በኩል አድርጎ ይሄው ተካፍሎ በግራም በቀኝም ላለው ሁሉም ዘይት በዚህ በኩል አድርጎ ፈሶ ከዛ ወደ ሶቶኮፓ ይመለሳል። ዘይት በዚህ በኩል አድርጎ ወደ ኦይል ፓን ወይም ወደ ሶቶኮፓ ይመለሳል እና ዘይት በጣም ያስፈልገዋል ለቱርቦ ቻርጀር። ምክንያት አንደኛ ያለሰልሰዋል፣ ይሄ ሉብሪኬት ማድረግ ማለት ነው፣ ያለሰልሰዋል። ሁለተኛ ያቀዘቅዘዋል። ቱርቦ ቻርጀር የሚቀዘቅዘው በዚህ በኩል አድርጎ በሚመጣው ዘይት ነው። ዘይት ከሌለ በሌላ በምንም አይቀዘቅዝም። ምክንያቱም የሚሰራው በከፍተኛ ሙቀት ነው። ይሄንን ሙቀት ተቋቁሞ ይሄ ለረጅም ጊዜ ሳይበላሽ እንዲያገለግለን ከፍተኛ መጠን ያለው ዘይት በቱርቦ ቻርጀር ውስጥ ማለፍ አለበት። አሁን ዘይት ሳይደርሰው ከቀረ የቱርቦ ቻርጀር እነዚህ ቤሪንጎች ይቃጠላሉ። አሁን ዘይት እንግዲህ ትክክለኛው መስመር በዚህ በኩል ይገባል፣ እነዚህን ያቀዘቅዛል፣ ያለሰልሳል፣ ከዛ በዚህ በኩል አድርጎ ይወጣል። በቃ ትክክለኛው አሰራር ይሄ ነው። ከዛ ውጭ ግን ዘይት የት ጋር ሊመጣ ይችላል? አንደኛ በዚህ ወደዚህ አቋርጦ ሊያልፍ ይችላል፣ ወደዚህም አቋርጦ ሊያልፍ ይችላል። የመጀመሪያው ምክንያት ዘይት ወደዛ እንዲያልፍ የሚያደርገው ሲሎቹ ሲበሉ፣ በዚህ በኩልም ዘይት እንዳያልፍ የሚከላከሉ ሲሎች አሉ። የሲሎቹ መበላሸት ዘይት ወይ በጭስ መውጫው በኩል አድርጎ ከጭሱ ጋር ተያይዞ እንዲሄድ ያደርጋል፣ ወይም በዚህ በኩል አድርጎ ከሚገባው አየር ጋር አብሮ ገብቶ እንዲቃጠል ያደርጋል። ስለዚህ የመጀመሪያው ምክንያት ሲል ነው፣ የሲል መበላሸት። ወደ ሁለቱም አቅጣጫ የሲል መበላት ይሄ ዘይት እንዲያፈስ ያደርጋል። ግን ወደዚህ ብቻ የሚመጣ ከሆነ ዘይት ሁሌ ወደዚህ ብቻ የሚመጣ ከሆነ ወደዚህ በኩል መጥቶ ከአየሩ ጋር ተቃጥሎ መኪናችሁ ሰማያዊ ጭስ እያወጣ ከሆነ ዘይት እያቃጠለ ነው ማለት ነው። ምን ሊሆን ይችላል? ዘይት ወደዚህ እንዲመጣ ሊያደርግ የሚችለው የሆነ ነገር ከዚህ ጋር መጦ ወስዶታል ማለት ነው አይደል? ሲል ከተበላሸ ሁለቱም ጋር ነው የሚሄደው፣ ወደዛም ወደዚህም ሲል ስላለ። ግን ወደዚህ ብቻ የሚመጣ ከሆነ አብዛኛውን ጊዜ ከዚህ ከአየሩ ጋር ተቀላቅሎ ዘይት የሚገባ ከሆነ ወደዚህ ወደ ኢንቴክ ማኒፎልዱ ወደ ምኑ አካባቢ ዘይት የምትመለከቱ ከሆነ ከቱርቦ ቻርጀር መውጫው አፍ ላይ ዘይት የምትመለከቱ ከሆነ አንደኛ ሲል ነው ብለናል። ሁለተኛው ምክንያት ግን በዚህ ጋር እየጠራው ያለ ቫኪዩም ሲኖር፣ ስበት ሲኖር፣ እንዲህ ምጥጥ አድርጎ የሚስበው ምን ሊሆን ይችላል? ለምሳሌ ደብራተራችን ከተዘጋ ፒስተኖቹ አየር ይፈልጋሉ፣ አየር ይስባሉ። እነሱ አየር ሲመጡ ከዚህ በቂ አየር ካልገባለት ዘይት ከዚህ በኩል ይስባል። ምክንያቱም ይሄ የፒስተኖቹ አየር መምጠጥ ወደ ሁሉም አቅጣጫ ነው። አየር ሲመጠጥ እንግዲህ ከዚህም ያለውን መጥቶ ያመጣል፣ ከዚህም ያለውን መጥቶ ያመጣል። አንደኛው ምክንያት ዘይት ወደዚህ ወደ ኮምፕሬሰሩ እንዲወጣ የሚያደርገው አንደኛው ምክንያት የደብራተር መቆሸሽ። አብዛኛውን ጊዜ ደብራተሩ ሲቆሽሽ በቂ አየር ገብቶ ይሄንን ቦታ መሙላት ስለማይችል አየሩ ተጠርቶ አልመጣ ሲል ዘይቱ ተጠርቶ ይሄን አቋርጦ መጥቶ ከሞተራችን አየር ጋር አንድ ላይ ተቀላቅሎ ይገባል። ከዛስ ዘይቱ ይቃጠላል። ሲቃጠል ሰማያዊ ጭስ መውጣት ይጀምራል ማለት ነው። ስለዚህ አንደኛውና ዋነኛው ምክንያት በዚህ በኩል ብቻ ዘይት ከመጣ የአየር ማጣሪያችን መቆሸሽ፣ ኤር ክሊነሩ ሲቆሽሽ ሲደፈን በቂ አየር መግባት ሲያቅተው ዘይቱ ከዚህ እየተመጠጠ ከአየሩ ጋር ተቀላቅሎ ይገባል። ይሄ በጣም ችግር ነው። መኪናችን ከነዳጅ በተጨማሪ ዘይት እያቃጠለ የሚሄድ ከሆነ አንዳንዴ ሞተር ነዳጁን አጥፍታችሁ ዘይቱን እያቃጠለ ዝም ብሎ መስራቱን ሊቀጥል ይችላል።
ይሄ የማይቆም ሞተር ነው የሚሆነው። በቃ እንደዛ ሲሆን ሞተራችን ራሱን ሰባብሮ እስከሚጠፋ ድረስ ዝም ብሎ ይሰራል ማለት ነው። ይሄ ረናዌይ ዲዝል ይባላል በእንግሊዝኛ። ረናዌይ ዲዝል ማለት በቃ ሮጦ ያመለጠ እንደማለት ነው። መቆሚያ የሌለው ሁሌም ዘይት ከዚህ እየወሰደ ስለሚያቃጥል እናንተ ነዳጁን አጥፍታችሁም ዘይቱ በነዳጁ ምትክ ገብቶ ይቃጠላል። ያንን ናፍጣ ማንም ሊያቆመው አይችልም። ያንን ሞተር ማንም ሊያጠፋው አይችልም። እና እንደዛ እንዳይሆን ሁሌም በዚህ በኩል ዘይት መጥቶ ካያችሁ የአየር ማጣሪያው ቆሽሾ ስለሚሆን እሱን ማጸዳት ወይም መቀየር። ስለዚህ ወደዚህ ብቻ ዘይት የሚመጣ ከሆነ የአየር ክሊነር የኤር ማጣሪያ መቆሸሽ፣ መደፈን ይሄ ዘይት ወደዚህ እንዲመጣ ሊያደርግ ይችላል። ሁለተኛው ምክንያት ተመለከተ። የመጀመሪያው ሲል ነው። ሁለተኛው የአየር ማጣሪያ መቆሸሽ። እሺ ሌላ ጊዜ ደግሞ ወደ ሁለቱም ዘይት የሚፈስ ከሆነስ ወደዚህም ተቀላቅሎ ከጭስ ማውጫው ጋር የሚወጣ ከሆነ ከጭሱ ጋር ዘይት ከመጣ በዚህ በኩል አድርጎ ከአየሩም ጋር ዘይት ከመጣ እሱ ምን ሊሆን ይችላል? ቅድም የሲል ነው ብለናል። ከሲል በተጨማሪ ይሄ መመለሻ መስመር በሆነ ምክንያት ዝግ ከሆነ ቆሻሻ ዘግቶት ከሆነ ከዚህ እየተገፋ የመጣው ዘይት ይሄንን አለስልሶ መሄጃ ያጣል። መሄጃ ሲያጣ ወደ ግራና ወደ ቀኝ ይሄንን አቋርጦ መሄድ ይፈልጋል። ስለዚህ የዚህ መመለሻ መስመር ቱቦ በሆነ ምክንያት የሆነ ነገር ተጭኖት ይዞ ሊሆን ይችላል። ብቻ በሆነ ቆሻሻም ተዘግቶ ሊሆን ይችላል። እንደዛ ከሆነ ዘይት በሁለቱም አቅጣጫ ይፈሳል። ቱርቦ ቻርጀራችሁ ወደዚህም ዘይት ካፈሰሰ የመመለሻው መስመር ተዘግቶበት ሊሆን ይችላል። ሌላኛው እዚህ ውስጥ ያለው የዘይት ግፊት በጣም ግፊቱ ከጨመረ ለምሳሌ ይሄ ተመልሶ ሲሄድ ወደ ክራንክ ኬዝ ነው የሚሄደው። ክራንክ ኬዝ ውስጥ ያለው ግፊት ከጨመረ ያ ግፊት እዚህ ውስጥም ግፊት እንዲጨምር ያደርግና ዘይት ወደዚህም እንዲመጣ ሊያደርግ ይችላል። ስለዚህ ዘይት በሁለቱም አቅጣጫ ከመጣ ወይ መመለሽ መስመር ተዘግቶበታል፣ አለበለዚያም ክራንክ ኬዝ ውስጥ ይሄ ተመልሶ የሚገባበት ቦታ ያለው ግፊት ጨምሮ ሊሆን ይችላል። ክራንክ ኬዞች መናፈስ አለባቸው። የሚያናፍሰው መስመር ከተዘጋ እዛ ሞተር ቤት ውስጥ ሶቶኮፓው ጋር ያለው ግፊት ይጨምራል። የዛ ግፊት መጨመር ይሄ ዘይት መመለሻ እንዲያጣ ያደርገዋል። በዚህና በዚህ ዘይታችን ይፈሳል ማለት ነው። ስለዚህ እነዚህ ናቸው እንግዲህ ከዘይት ፍሳሽ ጋር። ሌሎቹ ፍሳሾች ውጪ ላይ ሲገናኝ የሚከሰቱ ናቸው። መገናኛው ላይ በደንብ ካልተገናኘ ይሄንን የሚያገናኘው ብሎን ከሆነ ወሸሩ ከተበላሸ በዚህ በኩል አድርጎ የሚመልሰው ቱቦ ከሆነ ቱቦዎቹ ከተሰነጣጠቁ እንደዛ የዘይታችን ፍሳሽ ወደ ውጪ ሊወጣ ይችላል። ሌላ ከቱርቦ ቻርጀር መኪና ጋር ሁሌ የሚነሳው ነገር ሞተር እንደቆመ መኪናው ማጥፋት ተገቢ አይደል። መኪናው በተለይ ቱርቦ ቻርጀር ካለው የናፍጣ መኪና የምትነዱ ቱርቦ ቻርጀር ካለው ሞተሩ ለረጅም ጊዜ ከሰራ በኋላ እንዳመጣችሁት አንደርድራችሁ እንዳቆማችሁ ሞተሩን ማጥፋት ተገቢ አይደል። ረጅም መንገድ ተጉዛችሁ ከመጣችሁ ብዙ ጭነት ተጭኖ ከነበረ ሞተሩ እንደመጣ ሞተር ማጥፋት ተገቢ አይደለም። ለምን? ቅድም እንዳልነው በጣም ብዙ ዘይት ነው በዚህ በኩል አቋርጦ የሚፈሰው። የቱርቦ ቻርጀሩ ሙቀት በጣም ትልቅ ነው። ከጭስ ማውጫ የሚወጣው ሙቀት እንዳለ በዚህ በኩል ነው የሚያልፈው። ይሄ በጣም ሞቆ ነው የሚቀመጠው። አሁን ቱርቦ ቻርጀሩን ለማቀዝቀዝ ጊዜ ሳንሰጠው ወዲያውኑ ሞተሩን ስናጠፋ በዚህ በኩል መተው እዚህ ውስጥ የነበረው ዘይት እዚሁ ጋር ተቃጥሎ ተጋግሮ ይቀራል። በቃ ይሄ ትልቅ ችግር ነው። እዚህ ጋር ተጋግሮ ይቀራል፣ እዚህ ውስጥ ተጋግሮ ይቀራል። ዘይት ለረጅም ጊዜ በሙቀት ካስቀመጣችሁት ይጋገርና ደረቅ ነገር ይሆንና እነዚህን የዘይት መተላለፊያዎች ይዘጋል። በቃ እርር ያለ ዘይት፣ ከሰል የሆነ ዘይት እዚህ ውስጥ ባለው ሙቀት ተጋግሮ ደረቅ ይሆናል፣ ግግር ብሎ ይቀራል። በኋላ ላይ ሞተር ስታስነሱ በዚህ በኩል አድርጎ ዘይት የሚመጣበት መስመር ይዘጋል። በዚህ በኩል አድርጎ የሚመለስበትንም መስመር ይዘጋብናል። ለዚህ ነው የናፍጣ መኪና ሲነዳ የነበረ የናፍጣ መኪና ወዲያውኑ ማጥፋት ተገቢ ያልሆነው። አለበለዚያ እዚህ ውስጥ የሚፈጠረው ያ ዘይት እዚህ ውስጥ ሲጋገር ደረቅ ነው የሚሆነው። ያ ደረቅ ነገር እነዚህን ዘይት ይዘው ይሄንን ለማለስለስ የሚያገለግሉ ቀዳዳዎች ይዘጋል። ዘይት በዚህ በኩል አድርጎ ወደ ኩሽኔቶቹ የሚገባበትንም መስመር ጭምር ይዘጋብናል። እንደዛ ከሆነ በኋላ ላይ ሞተር ስናስነሳ ቱርቦ ቻርጀሩ ዘይት በደንብ አይደርሰውም፣ ቱርቦ ቻርጀራችን ይቃጠላል ማለት ነው። ስለዚህ ለረጅም ጊዜ ሲነዳ የነበረ ናፍጣ መኪና ወይም ጭነት ይዞ ሲጓዝ የነበረ ናፍጣ መኪና ሞተር ከመጥፋቱ በፊት ለተወሰኑ ደቂቃዎች ዝም ብሎ በሚኒሞ እንዲሰራ ማድረግ
የዚህ የቱርቦ ቻርጀሩ ሙቀት እየቀነሰ በኋላ ብናጠፋውም እዚህ ውስጥ ያለው ሙቀት ከቀነሰ ዘይቱን እዚህ ላይ አይጋግረውም። በጣም ትኩስ ሆኖ ካጠፋ ነው ግን ይሄንን ጋግሮ መስመሮቹን ሊዘጋብን፣ ኩሽኔቶቹ በኋላ ዘይት እንዳይደርሳቸው ሊዘጋብን ይችላል። እና ቱርቦ ቻርጀር ያለው መኪና የምትነዱ እንግዲህ ይሄንን በደንብ መጠንቀቃችሁ አስፈላጊ ነው። ይሄንን ይመስላል እንግዲህ የዛሬ ቪዲዮአችን ከዘይት ጋር በተገናኘ። ለቱርቦ ቻርጀር ዘይት በጣም ወሳኝ ነገር ነው። የሚቀዘቅዘው በዘይት ነው። እነዚህ ነገሮች እንዳይበሉ የሚለሰልሱት በዘይት ነው። ሁሉ ነገሩ በዘይት ነው የሚሰራው። ስለዚህ ዘይት በደንብ ሊደርሰው ይገባል። ዘይቱ እዚህ ውስጥ ተጋግሮ በኋላ ላይ ችግር እንዳያመጣ ቱርቦ ቻርጀሩ ለመቀዝቀዝ ጊዜ ሊሰጠው ይገባል ሞተር ከመጥፋቱ በፊት። ከዛም በተጨማሪ ለዚህ አየር የሚያስገባው ዳብራተር በተቻለ አቅም ንጹህ መሆን ይኖርበታል። እንደዚህ ካደረግን የቱርቦ ቻርጀራችንን እድሜ ረጅም ማድረግ እንችላለን ማለት ነው። እንግዲህ የዛሬው ቪዲዮአችን ይሄንን ይመስል ነበር። እንደወደዳችሁት እርግጠኛ ነኝ። ከወደዳችሁት ላይክ ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። ይሄ ቪዲዮ ይጠቅማል የምትሉት ወዳጅ ካላችሁ ይሄንንም ማጋራት ትችላላችሁ። በሌላ ቪዲዮ በሌላ ጊዜ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛ።